ተመልካቾች ከሰሞኑኛ ዝግጅት ተመልሰናል። በቀጣይነት የሁማን ደህንነትን የተመለከተ ዝግጅት ወደ እናንተ እናደርሳለን። የሁማን ደህንነት ቀን በዓለም አቀፍ ደረጃና በሀገራችን ለአምስተኛ ጊዜ ለሁማን ደህንነት ህሙማንን ማሳተፍ በሚል መሪ ቃልና የሁማንና የተገልጋዮችን ድምጽ ከፍ እናድርግ በሚል መፈክር ተከብሮ ውሏል። ይህን የተመለከተ አጭር ውይይት ተዘጋጅቷል። አዘጋጇ አፈወርቅ ይሁኔ ነው። መልካም ቆይታ። ጤና ይስጥልን። የዓለም የጤና ድርጅት የሁማን ደህንነትን ሲያብራራ ሁማን ወይም ተገልጋዮች አገልግሎት በሚያገኙበት ወቅት የሚደርሱ አደጋዎች፣ ስህተቶችና ጉዳቶችን ለመከላከል እንዲሁም ለመቀነስ ያለመ ፕሮግራም እንደሆነ ይነገራል። የሁማን ደህንነት ቀን በዓለም አቀፍ ደረጃና በአገራችን ለአምስተኛ ጊዜ መስከረም 26 ለሁማን ደህንነት ሁማንን ማሳተፍ በሚል መሪ ቃልና የሁማንና የተገልጋዮችን ድምጽ ከፍ እናድርግ በሚል መፈክር ተከብሮ ይውላል። ይህንን በማስመልከት ውይይት አዘጋጅተናል። ከጤና ሚኒስቴር የጤና ስርዓት ኢኖቬሽንና ጥራት ማሻሻያ መሪ ስራ አስፈጻሚ አቶ ኢዮቤድ ካሌብ፣ የሁማን ማህበራትን በመወከል አቶ ወንዱ በቀለም፣ ከአገልግሎት ሰጪ በኩል ዶክተር መራሂ ከፍ ያለው፣ አቶ ሱሌማን ሽጉጤ ከህግ አንጻር ያለውን እይታ ያካፍሉናል። እንግዶቼ ስለመጣችሁ ከልብ አመሰግናለሁ። አንድ ጥያቄ ለሁላችሁም ላቅርብ። የሁማን ደህንነት በእናንተ እይታ እንዴት ይገለጻል? አመሰግናለሁ። ቅድም በመግቢያ እንደተናገርከው የሁማን ደህንነት ማለት በአጠቃላይ ህሙማን ወይም ተገልጋዮች አገልግሎት በሚያገኙበት ሂደት ውስጥ በህክምና አገልግሎት ሂደት ውስጥ ሊፈጠሩ የሚችሉ ክፍተቶችን ቀድሞ በመለየት እነዛ ክፍተቶች ወይም ችግሮች ጉዳት ከማድረሳቸው በፊት መላ ማበጀትን የሚያረጋግጥ እና ደህንነቱ የተጠበቀ የህክምና አገልግሎትን ማረጋገጥ የሚያስችል አሰራር ማረጋገጥ መቻል ማለት ነው። እነሱ እንዳሉ ሆነው ግን አንድ ሰው ህመም ከያዘው ህመሙ አውቆ ህመሙ የሚያስፈልገውን ህክምና በወጉና በአግባቡ በወቅቱ አግኝቶ በህክምና አሰጣጡም ውስጥ የሱም ራሱ አስተዋጽኦ ተጠብቆለት አውቆ ፈቅዶ ሐኪሞችም ደግሞ ባላቸው የተሟላ አማራጭ ተገቢውን ህክምና የመስጠት እዚህ ላይ ደግሞ ትልቁ መነሳት ያለበት በተለይ ተላላፊ ካልሆኑ ህመሞች ጋር የምናስበው በ2030 ላይ የዓለም መንግስታት በገቡት ቃል መሰረት ሰው ሲታመም ስለ ህክምና ወጪ ማሰብ ሳይኖርበት በተለይ በ2030 ላይ 80% የሚሆነው የኢትዮጵያ ህዝብ ስለ ህክምና ወጪ ሳያስብ ህክምና ተሟልቶ የሚሰጥበት መንገድ ነው እያሰብን ያለነውና የሁማን ደህንነት ስንል እነዚህን ሁሉ የሚያጠቃልል በጣም ሰፊ የሆነ አስተሳሰብና እምነት ነው ብዬ ነው የምገምተው። የሁማን ደህንነት ለኔ የህክምና አገልግሎት ሰጪዎች ህመምተኛውና የህመምተኛው ቤተሰቦች በሚፈጥሩት ድር የሚፈጠረው የህመምተኛው አካላዊ ስነ ልቦናዊ ኦር አይምሮአዊ ወይም ደግሞ የማህበራዊ ጤንነቱ የሚረጋገጥበት ሂደት ነው። ጠቅላላ ከተደረገ ግን አንድ ታካሚ ከሞመንት ኦፍ አድሚሽን ጀምሮ አንድ ሆስፒታል ላይ መጥቶ አድሚት ከተደረገበት ሰዓት ጀምሮ ወይ አንድ ጤና ተቋም ላይ ሄዶ አገልግሎትን ለመውሰድ ከገባበት ጊዜ ጀምሮ ከዛ ተቋም እስኪወጣ ድረስ ብሎም ደግሞ እንግዲህ ከዛ በኋላ ባሉ ፎሎ አፕና ክትትሎች ውስጥ በሙሉ ታካሚው ሊጋለጥባቸው የሚችላቸው የተለያዩ አይነት ችግሮችና አደጋዎች አሉ። እነኛን አደጋዎች በአማከለ መልኩ አገልግሎቶች መስጠት እንዳለባቸው ነው እንግዲህ ግምት የሚወሰደው። ለምን እያንዳንዱ ስህተት እያንዳንዱ እዛ ጋር የሚፈጸሙ አለመናበቦች ወዘተ ሊያስከስቷቸው የሚችላቸው ነገሮች ሞት ወይም ደግሞ ከዛም ባለፈ አካል ጉዳት ሊሆኑ ስለሚችሉ ስለዚህ የታካሚን ደህንነት ጥቅሙን በሚጠብቅና የታካሚውን ደግሞ ጥያቄዎች በሚመልስ አግባብ የማስተናገድ ጉዳይ ነው ብዬ ነው የማምነው። ጤና ሚኒስቴር የሁማንን ደህንነት ለማስጠበቅ ምን አይነት ተግባራት እያከናወነ ይገኛል? ከፖሊሲ አንጻር ከእቅድ አንጻር ነው ያውስቲ። ጤና ሚኒስቴር በአጠቃላይ የአገሪቱ የጤና ስርዓት ወይም ደግሞ የጤና አሰራር እቅድ አለው። HSTP ሄልዝ ሴክተር ትራንስፎርሜሽን ፕላን ሄልዝ ሴክተር ትራንስፎርሜሽን ፕላን እንግዲህ HSTP 1 HSTP 2 ብለን እስካሁን ድረስ እየሄድንባቸው ያሉ ሁለት ስትራቴጂክ ትልልቅ እቅዶች አሉ። በዛ ስር ጥራትና ደህንነትን ከግምት ያስገቡ እቅድ
ኦልሬዲ ተዘጋጅቶ ወደ ስራ የተገቡበት ሁኔታዎች ነው ያሉት። እንግዲህ የመጀመሪያው የሄልዝ ሴክተር ትራንስፎርሜሽን አንድ ላይ ጥራት ከግምት ውስጥ በማስገባት የጤና ስርዓት ጥራት ስትራቴጂ የ5 ዓመት ስትራቴጂ እንደ አውሮፓውያን አቆጣጠር ከ2016 እስከ 2020 ድረስ ተዘጋጅቶ ወደ ስራ ገብቶ ነበር። በዚህ አመት ደግሞ ስፔሲፊካሊ በ2016 በያዝነው እቅድ ውስጥ ትልልቅ ስራዎች ይዘናል። በተለይ ትኩረት ያደረግነው ማህበረሰብን ተገልጋይን ያሳተፈ አገልግሎት እንዴት አድርገን ወደ መሬት እናውረድ የሚለው ነው። በምናቀዳቸው እቅዶች ውስጥ በምንተገበራቸው ስራዎች ውስጥ በተለይ የሁማን ድምጽ የሆኑ ማህበራትን ሁማንም በቀጥታ የምናሳተፍበትን ኢኒሺዬቲቭ ቀርጸን ወደ ስራ እያስገባን ያለበት ሁኔታ ነው ያለው ማለት ነው። የሁማን ደህንነት በተመለከተ ከህግ አንጻር የተሰሩ ስራዎች ምንድን ናቸው? እነዚህ እንመልከት እስቲ። የታካሚዎች ደህንነት ከማስጠበቅ አንጻር በህጉ ላይ በዝርዝር የተቀመጡ ነገሮች ቢኖሩም ግን በተግባር ግን እነኚህ ነገሮች ሲፈተሹ የራሱ የሆኑ ክፍተቶች እንዳለው ደግሞ ለማስተዋል ይቻላል። ምናልባት የታካሚዎች ደህንነት ጉዳይ እንደ ሀገር ኖርማሊ ጤና ጥበቃ ሚኒስቴር አገልግሎት ሰጪ ተቋም ነው። እንደ አገልግሎት ሰጪ ተቋም ነው የምወስደው። በሌሎች ሀገራቶች ኤክስፒሪየንስ እና ጤና ጥበቃ ሚኒስቴር አገልግሎት ሰጪ ስንለው እንግዲህ አስተዳደራዊ ስራዎችን ይሰራል፣ የህክምና ስራዎችን ደግሞ የመቆጣጠር ስራም ይሰራል። at the same time ሰርቪስ ዴሊቨሪ አለበት። ሆስፒታሎች በስሩ አሉ፣ ተቋማቶች በስሩ አሉና እነኚህ የተለያዩ አንዳንድ ቦታዎች ራሳቸውን የቻሉ የጥቅም ግጭቶችም ሊያስነሱ ስለሚችሉ እነኚህ ፔሸንት ራይትን የሚመለከቱ ጉዳዮች በሌሎች ሀገራቶች ላይ በትልቅ ደረጃ እንደ አድቮኬሲ ኦርጋናይዜሽን ሆኖ ራሳቸውን ተቋቁሞ ስለ ፔሸንት ራይት ብቻ የሚሞግቱ በግሩፕ ደረጃም እንዳለ ሆኖ አሁን በሳቸው በኩላን ሲነሳ እንደነበረው የካንሰር ማህበረሰብ ሆኖ እንደ አንድ ዩኒት መቋቋም እንዳለ ሆኖ ምናልባት በኩላሊትም በኤችአይቪስም ደግሞ ያለ ማህበረሰብ ተደራጅቶ በዛ ዘርፍ ላይ ያለ መድኃኒትን ችግርን ፋይት ሊያደርግ እንደሚችል ሁላ በአጠቃላይ ደግሞ እንደ ሀገር አቀፍ ደረጃ የወጡ የታካሚዎች መብቶች አሉ። እንግዲህ በወንጀል ህጉ ላይ ያለ ለምሳሌ በፍትሐ ብሔር ህጉ ላይ ያሉ በደንብና በአዋጅ ይወጡ አሉ። እዚህ ጤና ጥበቃ ሚኒስቴር ስር ባሉ መመሪያዎች ያሉ በኤፍዲኤ ስር ያሉ እንግዲህ በምግብና መድኃኒት ቁጥጥር ባለስልጣን ስር ያሉ የተለያዩ አይነት የታካሚውን ደህንነት ያስጠብቃሉ የተባሉ ድንጋጌዎች አሉ። እነኚህን ስራዬ ብሎ የሚያስፈጽም ተቋም ማለት ነው ፔሸንት ራይት አድቮኬሲ ኦርጋናይዜሽን ማለት በቃ እነኚህ ለታካሚው በተለያየ አይነት መልኩ በተለያየ ቦታ ላይ የተሰጡትን መብቶች ስራዬ ብሎ የሚሞግት ከበጀት አሎኬሽን ጀምሮ ሚኒስትሪ ኦፍ ፋይናንስን በለዋይስ ተወካዮች ምክር ቤት በጀትን ሲያወጣ በጀቱ ያንሳል እዚያ ሀገር ያለ ታካሚ አቴንሽን አላገኘም ይላል የሚሞግት የሚናገር ባንኮች ኤልሲ ሲፈቅዱ ለብዙ ነገር ይፈቅዳሉ። ግን ምናልባት ለመድኃኒት ለተለያዩ አይነት መሳሪያዎች የሚከለክሉ ወይም ደግሞ የሚያሳንሱ ከሆነ ያንን የሚሞግት የሚከራከር ማለት ነውና እነኚህ ድንጋጌዎች የሚሞግትላቸው የሚቆምላቸው አንድ በማዕከል ደረጃ ያለ ምናልባት ቁጥጥር የሚደረግበት ራሱ የሆነ አካል ያስፈልጋል ከሚት ውስጥ ምናልባት ያለመኖሩ የታካሚዎችን ራይት ኮምፕሮማይዝ አድርጓል ወይም ደግሞ ሰብስታንዳርድ እንዲሆን አድርጓል የሚል ግንዛቤ ነው ያለኝ። የሁማን ማህበራት የሁማን ደህንነትን ለማስጠበቅ ሚናቸው ምንድነው? ሁማን ማህበር የሁማኖቹ ድምጽ ለመሆን ነው። የነሱን ጥቅም የነሱን ፍላጎት የነሱን ብሶት ጮክ ብሎ ተናግሮ ማስረዳት ነው። እኛ ግን አሁን ለምሳሌ ማቴዎስ ወንዱን የኢትዮጵያ ስኳር ማህበር፣ ኩላሊት ማህበር፣ ልብ ማህበር በዛ ለብቻ ተገድበን ያለ ነው። ጤና ሚኒስቴር ብቻ የኢትዮጵያን የጤና ችግር ይፈታል የሚል እምነት የለንም። ለዚህም ነው እንግዲህ ተደራጅተን የኢትዮጵያ ተላላፊ ያልሆኑ ህመሞች ህብረት የሚባል አለንና በዛ ላይ ሆነን ለምሳሌ ማቴዎስ ወንዱ በካንሰር ላይ ጤና ሚኒስቴርን ባለሙያ ቀጥሮ ደሞዝ ከፍሎ ለ3 ዓመት ከ10 ወር ከፍሎ የኢትዮጵያ ለመጀመሪያ ጊዜ የካንሰር መቆጣጠሪያ እቅድ እንዲኖራት ያደረገው ለምሳሌ የህፃናት ካንሰር መቆጣጠሪያ እቅድም ጤና ሚኒስቴር እንዲወጣ ያደረገው ድጋፍ አድርገናል። በተላላፊ ያልሆኑ ህመሞች ላይ ምን አለ ምን የለም ምን አልተሟላ ምን ማለት አለበት የሚለውንም እንደዚሁ ኤንሲዲአይ ሪፖርት ከሃርቫርድ ዩኒቨርሲቲ እና በርገን ዩኒቨርሲቲ ጤና ሚኒስቴርን ወክለን ያ ኤንሲዲአይ ሪፖርት እንዲወጣ አድርገናል። አሁን በቅርቡ ደግሞ ተላላፊ ያልሆኑ ህመሞችና ሁሉን አቀፍ የመድን ሽፋን በሚመለከት ኢትዮጵያ ምንድን የሰራቸው 2030 ላይ ቀደም እንደነገርኳችሁ ህሙማኖች አንደኛ እንዳይታመሙ ከታመሙ ደግሞ በወቅቱ እንዲታከሙ
ወቅቱ ሲታከሙ ደግሞ ቅድም የጠቀስናቸው ደህንነቱ ተጠቅመው እንዲታከሙ ለማድረግ ምን ሰራች አልሰራች የሚለውን ይህንን የምታዩትን ሆሞማኖቹን ኢንተርቪው አድርገን ኬርጊቨሮችን፣ ፕሮቫይደሮችን፣ ፖሊሲ ሜከሮችን፣ ጤና ሚኒስቴርንም አድርገን እጅግ በጣም የተዋጣለት የሆነ ሪፖርትን ያወጣ ነው። የኳሊቴቲቭ ሪፖርት ነው። የሁማን ደህንነትን ያማከለ ባህል ከማድረግ አንጻር ምን እየተሰራ ነው? ምን እየተደረገ ነው? ምናልባት እንግዲህ አንድ መጥራት ካለብኝ በሐኪሙ በኩል ለምሳሌ በጤና ባለሙያው በኩል ሲፒዲ የሚባል ነገር ተጀምሯል። አንድ ወደ 2 ዓመት እየተጠጋው ይመስለኛል። ምንድነው ይሄ? ኮንቲኒዩንግ ፕሮፌሽናል ዲቨሎፕመንት ወይም ደግሞ ተከታታይ ሙያዊ ማጎልመቻ ወይም ማጎልበሻ እንደዛ የሚባል ነገር አለ። ምንድነው እሱ? ያነጣጠረው የጤና ባለሙያውን እውቀት ክህሎትና አመለካከት በመቀየር ህመምተኛውን ሴንተር ያደረገ ወይም ደግሞ ማዕከል ያደረገ የሁማን ደህንነት እንዲኖር ያረጋግጣል። አንድ ሐኪም ምናልባትም በአመት 30 ፖይንቶች አግኝቶ ለ3 ዓመት በተከታታይ 30 ነጥብ ካላሟላ ላይሰንሱ ወይም ደግሞ የሥራ ፈቃዱ አይታደስለትም። ዋነኛ ዓላማው ላይሰንስን ወይም የጤና ባለሙያውን እንትን ማደስና ለመታደስ ሳይሆን ለህመምተኛው ደህንነት ወይም ደግሞ ጤናው ላይ ያለውን ኳሊቲ ወይም ደግሞ ጥራት መጨመር ነው ዋነኛ ዓላማው። ስለዚህ ጥራት ስናወራ ደግሞ የህመምተኛውን ደህንነት ነው እያወራን ያለ ነው ባጭሩ። ስለዚህ በዋናነት በጤና ባለሙያው በኩል የተደረገው ነገር ይሄ ነው። በህመምተኛው በኩል ያው ግሎባላይዜሽን በራሱ አንድ ኢፌክት ይኖረዋል። ምክንያቱም አሁን ለምሳሌ የትምህርት ጥራት እየተሻሻለ ይመጣል። እኛም ብንጎብዝም ባንጎብዝም ያው የፓርት ኦፍ ግሎባላይዜሽን መምጣቱ አይቀርም። አክሰስ አለ፣ ለምሳሌ ኢንተርኔት አክሰስ አለ። ያ ደግሞ ምንድነው የቋንቋን ክህሎት ይጨምራል። የቋንቋን ክህሎት ጨመረ ማለት አንድ ህመምተኛ ስለ ህመሙ ማወቅ ቢፈልግ ቋንቋ ግድግዳ አይሆንበትም ማለት ነው። የሚፈልገውን ነገር በሚፈልገው ቋንቋ አክሰስ ወይም ደግሞ ይቅርታ ለቋንቋ ሊያገኘው ይችላል። የሚፈልገውን መረጃ በቋንቋ እጥረት ምክንያት እንትን ላይ ያደርግ ይችላል። በተቋማት በኩል ደግሞ ያለውን ነገር አይ ቲንክ ለመዳሰስ ተሞክሯል በአቶ ዮቤድ እየተደረገ ያለውን ሂደት ማለት ነው። ስለዚህ ያው የነዚህ ነገሮች መስተጋብር ጉዳዩን እያስተካከለው ይሄዳል የሚል እሳቤ አለኝ እኔ በግሌ። የሁማን ደህንነት ላይ ተገልጋዮችን ማሳተፍ ጥቅሙ ምንድነው? ሲናንሳ ሁማንን በአገልግሎት አሰጣጥ ማሳተፍ በዋነኛነት የሚጠቅመው ከሁማን ባሻገር ከሁማን ቤተሰቦቻቸው እና አሶሲዬሽኖች ጋር በተያያዘ ያሉ እነዚህ አካላት በላይ ስለ ችግሮቻቸው የሚያውቅ የለም። ስለዚህ እነሱን ያሳተፈ እቅድ ማቀድ ማህበረሰብን ማዕከል ያደረገ አገልግሎት ከመስጠት አንፃር በጣም ወሳኝ ነው። ስለዚህ ያንን አበክረን የምንሰራበት ጉዳይ ነው ማለት ነው በዚህ አመት ያያዝ ነው። ከዚህም በፊት በተለያየ ደረጃ ሁማንን ለማሳተፍ የሚሞክርበት ሁኔታዎች አሉ። አሁን ግን የበለጠ አጠናክረን የምንሄድበት ጉዳዮች ይኖራሉ ማለት ነው። ስለዚህ ሁማንን ማሳተፍ ጥቅሙ አንደኛ ችግሮቻቸው ከራሳቸው ከሁማን የሚነሱ ይሆናሉ። ለነሱ ዲዛይን ይደረጋል ስትራቴጂ። ያ አንደኛ ኢንቮልቭመንት ወይም ደግሞ አለሁበት ማለት የባለቤትነት ስሜትን ያሳያል። አገልግሎት ተቀባይ ብቻ ሳይሆን አገልግሎቱ የሚመለከተው የሚመለከተኝን አገልግሎቱን ጥራት ለማሳደግ አገልግሎቱን ደህንነት ለማሳደግ የባለቤትነት ስሜት እንዲሰማ የሚያደርግ ሁኔታ ይፈጥራል ማለት ነው። ያ ሲሆን የበለጠ ሁሉን አቀፍ እና ኢንክሉሲቭ የሆነ የጤና ስርዓት እንዲኖረን ያደርጋል ማለት ነው። ስለዚህ በዚህ መሰረት የምንሰራቸውን ስራዎች አጠናክረን እንቀጥላለን። በሂደቶች የተለያዩ የተሞከሩ ስራዎች አሉ። ከነሱ እየተማርን እያስተካከልን የተሻለ የጤና አገልግሎት የሁማን የሚደመጡበት ድምጻቸው ከፍ ብሎ የሚደመጥበት የጤና ስርዓትን እንፈጥራለን የሚል ሐሳቤን ያለን ማለት ነው። እንግዲህ ጥቅሙ ስፔሲፊካሊ ስናየው ከዛ አንፃር ቅድም ስለ ተግዳሮት ለማንሳት ሞክረ ነበረ ዶክተር። የሁማን ደህንነትን ለማስጠበቅ ምንድነው ተግዳሮቶቹ? በተለይ ከባለሙያና ከተገልጋይ ተሳትፎ አንፃር ብትነግረኝ ደስ ይለኛል። መሰረታዊ ጥያቄ ይመስለኛል። አሁን
ተገልጋዩ ማለት ስለ ህመምተኛው ይመስለኛል፣ ስለ ህመምተኛው ነው አይደል? ስለዚህ ከህመምተኛው ተሳትፎ አንጻር ብዙ ጊዜ የማወቅ ጉጉት አላይም። ያው ወደ ሐኪሙ ወደ ራሳችን ችግር እመጣበታለሁ፣ ግን ብዙ ጊዜ የመጠየቅ ፍላጎት አላይም። እንደዚህ የመጠየቅ ፍላጎት የሚታይባቸው ብዙ ጊዜ ትንሽ በትምህርታቸውም ላቅ ያሉ ከተማ ይመጡ ከተማ ይኖሩ እንደዚህ። ስለዚህ አንዳንድ ጊዜ ከትምህርት ልህቀት ጋር አብሮ የሚያያዝ ይመስለኛል የማወቅ ፍላጎቱ ማለት ነው። ስለዚህ አንደኛ የማወቅ ፍላጎት ችግር ያለው ህመምተኛው ላይ። ኦኬ የማወቅ ፍላጎት ላላቸው ደግሞ ምናልባት የክህሎት ደግሞ ለምሳሌ ቋንቋ ክህሎት አንዱ ሊሆን ይችላል። የቋንቋ ክህሎት ደግሞ አንዳንድ ጊዜ ጋሬጣ ሲሆን ይታያል። ለምሳሌ ህመምተኛው ህመሙን በደንብ መግለጽ ይፈልጋል፣ አገልግሎቱን ሊሰጠው ግን የተቀመጠለት የጤና ባለሙያ የሱን ቋንቋ ላይረዳለት ይችላል። እውነት ነው፣ በአስተርጓሚ ሊገልጽ ይችላል፣ ግን እንደራስ ሆኖ ላይገልጽለት ይችላልና ስለዚህ የቋንቋ ክህሎት አንዱ ሌላ ተግዳሮት ሊሆን ይችላል። ለጤና ባለሙያው ደግሞ ትልቅ የማየው ነገር ምንድነው? አንድ ሐኪም ልበል ለምሳሌ አንድን ህመምተኛ በጥሩ መንገድ ሲያክመው ይውልና ያው ሽፍቱ ይደርሳል፣ ይቀየራል። በሚቀየርበት ጊዜ ስለ ህመምተኛው ለምሳሌ የዚህ መድኃኒት አለርጂ አለበት ሳይለው ሄደ ልበል እንደን በዛ በዲዩቲ በተረኛው ሐኪም በሚያክምበት በሌሊት ሊሆን ይችላል የህመምተኛ ያንን መድኃኒት የሚያስፈልገው ነገር ተከሰተበት። ያንን ነገር ኢንፎርሜሽን ባለመቀባበላቸው ምክንያት የህመምተኛ ለዛ ለጎንዮሽ ጉዳት ወይ ደግሞ ለአለርጂው ሊጋለጥ ይችላል። ስለዚህ በሐኪሞች ኦር ደግሞ በጤና ባለሙያዎች ኢንጀነራል መነጋገር እንችላለን። በእነሱ መካከል የሚኖረው የኮሚኒኬሽን ጋፕ ትልቁን እንትን ያመጣበታል ብዬ አስባለሁ። ትልቅ ተግዳሮት ይሆናል ብዬ አስባለሁ። ሌላ የእውቀት የክህሎትና የእንትን እጥረት በሐኪሙም ቢሆን ሐኪምም ሰው ነው፣ ፍጹም አይደለም፣ ክፍተት ሊፈጠርበት ይችላል። እሱን ቅድም እንዳልኩ በትሬኒንግ ባላሰለሰ በሙያዊ ማጎልበቻ የሚስተካከል ነገር ይሆናል ማለት ነው። የሁማን ደህንነት በተመለከተ ከህግ አንጻር ምን መሰራት አለበት ይላሉ? ከህግ አንጻር ሊሰሩ ከሚገቡ ነገሮች ውስጥ እኔ የመጀመሪያ የምለው ተገቢ የሆነ ስታንዳርድ ኦፍ ኬር መውጣት አለበት። ብዙሃኖቹ ህክምናዎች ላይ ግን አሁንም ወጥ የሆነ አሰራር የለም። አገልግሎቱም ለመስፈርና እዛ አገልግሎት እየተሰጠ ያለውን ስራ ለመለካት በሚያስችል አግባብ አይደለም እየተሰጠ ያለው። በተለይ ደግሞ ከቦታ ወደ ቦታ ያለው የእውቀትና ኤክስፒሪየንስ ልዩነት እጅግ በጣም ብዙ ችግሮችን እያመጣ እንደሆነ ለመገንዘብ እንችላለን። ስታንዳርድ ኦፍ ኬር ወጣ ማለት መጀመሪያ ህክምናው ተገማች ይሆናል ማለት ነው። በቃ ዊ ሪላይ ኦን ዘ ፕሮሰስ አለ። ፕሮሰሱ እኮ ነው ውጤቱን የሚያመጣው እንጂ ፍላጎት አይደለም ውጤቱን የሚያመጣው። ፕሮሰሱን ከተከተልን ህክምናው ይጠቅማል ስለተባለ ነው አንድ ህክምናም አንድ መድኃኒት እኮ ወደ ስራ የሚገባው። ያንን መድኃኒትና አንድን ማሽን ወይም ደግሞ የሆነን አንድ ዲያግኖስቲክ ፕሮሲጀር የፈለግነው ነገር ብናስቀምጥ እነኚህ ነገሮች ይጠቅማሉ ስለተባሉ ነው የመጡት። እነኛ ነገሮች ግን በስነ ስርዓት ከተጠቀምናቸው ነው ውጤት የሚያመጣው። በስነ ስርዓት ከተጠቀምናቸው ጉዳት ያመጣሉ። መቅደም ያለበት ነገር ከኋላ የሆነ ከኋላ መሆን ያለበት ከፊት የሚሆን ከሆነ አደጋው ይከፋ ይሆናል። ስለዚህ ተገቢ የሆነ ሌጋል ስታንዳርድ ኦፍ ኬር የምንለው አለ ኖርማሊ፣ ከዛ ሜዲካል ስታንዳርድ ኦፍ ኬር የሚባልም አለ። እኛ ሀገር በዋናነት እንግዲህ ሜዲካል ስታንዳርድ ኦፍ ኬሩ በጣም ቅድሚያ የሚሰጠው ነው። ስለዚህ እያንዳንዱ ታካሚ በእያንዳንዱ ኮምፕሌን በሚያደርጋቸው ወይም ደግሞ ቅሬታ በሚያቀርባቸው የህክምና አይነቶች መሰረት አድርጎ ምን አይነት ስነ ስርዓቶች ውስጥ እያለፈ እንደሚሄድ ግልጽ የሆነ አሰራር ሊኖር ይገባል ማለት ነው። ስለዚህ ይሄ ከሩል ኦፍ ሜን ኮንሰፕት ሩል ኦፍ ሜን ማለት የሰዎች የበላይነት የሰዎች ስሜት የበላይነት ወደ ህግና አሰራር የበላይነት መምጣት አለበት። የበላይ መሆን ያለበት አሰራሩ ነው፣ የበላይ መሆን ያለበት ህጉ ነው፣ ሜዲካል ኢቲክሱ ነው መሆን ያለበት። በእንደዚህ አይነት መልኩ ካልሆነ የታካሚዎችን ደህንነት ለማስጠበቅ እጅግ በጣም ይቸገራል ብዬ ነው የማምነው። ከሁሉም በላይ ግን ታካሚዎችን ማደራጀት አለበት። የህሙማንን ተሳትፎ ለማሻሻል ምን መደረግ አለበት ይላሉ? ህሙማንን ሳታሳትፍ ምንም ነገር ብትሰራ ሲሆን እንደውም አንዳንድ ባለሙያዎች የሚናገሩት ህሙማኑ ብቻ እኮ አይደለም እየተቸገረ ያለው የህሙማኑ ቤተሰብ አብሮ ታሟል እኮ፣ ኮሚኒቲው ታሟል እኮ። የሁሉም የሆነው ለምንድን ነው? ስለ ህመሞቹ በቂ ግንዛቤ የለንም፣ ፕሮሞሽን ላይ አልሰራንም። እኔ ቅድም የምልህ አሁን ሲንታክስ ላይ የዚህ ኤክሳይዝ ታክስ ላይ የማወራልህ ነገር ለጤና ሚኒስቴር ተመድቦ ጤና ሚኒስቴር ሆስፒታሎችና ክሊኒኮች ለመስራት የሚሆን ከሆነ እኔ ነኝ ዋናው ተቃዋሚ የምሆነው። ያ መሆን ያለበት ሄልዝ ፕሮሞሽን ላይ ነው መሰራት ያለበት። ሲሆን ሰዎች እንዳይታመሙ ማድረግ፣ ከታመሙ ደግሞ ምን መደረግ አለበት በሚለው ውስጥ ቴልሚ ከህሙማን በስተቀር
ማን ነው የሚያውቀው? ሐኪሙ ነው የሚያውቀው? ፖሊሲ ሜከሮች ናቸው የሚያውቁት? ፓርላማ ነው የሚያውቀው? ስለዚህ እነሱን ማሳተፍ የግድና የግድ ነው። ጤና ሚኒስቴር በየደረጃው ያሉ የጤና አስተዳደር አካላትን የህሙማን ማህበራትን ከመደገፍ አንጻር ምን ምን ስራዎች ሰርተዋል? ህሙማንን ማሳተፍ ከዚህ በፊትም የተሞከሩ ነገሮች አሉ፣ ግን በሚፈለገው ደረጃ ላይ አይደለም። እኛም አሁን በዚህኛው ስትራቴጂክ እቅድ መጀመሪያ እንደገለጽኩት የህሙማንን ማዕከል ያደረገ አገልግሎት እንስጥ በሚለው ውስጥ በዋነኛነት ህሙማን ወካዮችን እና ስፔሲፊክ ዳይሬክትሊ ህሙማንን በአገልግሎት ውስጥ ማሳተፍ፣ በተለይ ደግሞ የህሙማን ወካዮች ወይም ደግሞ አሶሲዬሽንስ እነዚህን እንዴት አድርገን እናሳተፍ በሚል ስናስብ በመጀመሪያ በሚኒስትሪ ደረጃ ሁሉንም የህሙማን ማህበራት ጠንካራ እንዲሆኑ በስፔሲፊካሊ ትክክለኛ ምሳሌ የሚሆኑን የማቴዎስ ወንዴ ካንሰር ሶሳይቲ ችግሩ የሚያውቁ ችግሩ የገጠማቸው ባለሙያዎች ተነሳሽነት በራሳቸው ተነሳሽነት ብዙ ነገሮች የተሰሩ አሉ፣ ስራዎች አሉ። ስለዚህ እንደዚህ አይነት ማህበራቶች ሌሎችም ላይ አሉ። ለምሳሌ ፓርኪንሰንም አሉ፣ ፓርኪንሰን አሶሲዬሽን፣ የኬር ኤፒሌፕሲ፣ የተለያዩ ኩላሊት ህሙማን፣ የልብ ህሙማን ማህበራቶች አሉ። ሌሎችም ብዙ ማህበራቶች ይኖራሉ። ስለዚህ እነሱን በጋራ ድምጻችን የሚሰማው በጋራ ስንተባበር ነው የሚለውን ሐሳብ ከግምት ውስጥ በማስገባት ሚኒስትሪ ይሄንን በቴክኒካል ወርኪንግ ግሩፕ ደረጃ በማሰባሰብ የጋራ ድምጽ መፍጠር የምንችልበትን ህሙማን መሰማት የሚችሉበትን ሁኔታ እያመቻቸን ነው። በተለያዩ በክልሎች ደረጃም እነዚህ አደረጃጀቶች እንዲኖሩ አድቮኬት ስራዎች እየሰራን ነው። የህሙማን ደህንነትን ለማሻሻል ምን መሰራት አለበት ትላላችሁ? ራሴን እንደ ሐኪም ማድረግ ያለብንን ነገር እናድርግ። ምንድነው የመጀመሪያው ነገር? ኦነርሺፕ ሊሰማን ይገባል። በቃ ሀገር ያለን አንድ ነው፣ ሌላ ሀገር የለንም እና ላለንን ደግሞ ሀገር ከሰራን በስነ ስርዓት መስራት ይኖርብናል። ከማንም መጠበቅ የለብንም። ምንድነው እውነት ለመናገር ለምሳሌ እኔ ጥቁር አንበሳ ነው ያለው። ጥቁር አንበሳ በጣም ከባድ የሆነ ኢንፍራስትራክቸር እጥረት አለ። ከደም ግፊት መለኪያ ከትንሿ ነገር ብነሳል ከዛ ጀምሮ እጥረት አለ። ግን ማንንም መጠበቅ አይገባንም። ምክንያቱም እንግዲህ በፕሮብሌም ሶልቪንግ ላይ የሆነ ነገር መፍትሄ ለመፈለግ 60% በዜሮ ኮስት ሂደቱ ላይ ሲስተሙ ላይ በመስራት ይቀረፋል ችግሩ። ስለዚህ ሂደቱ ላይ በመሄድ በዜሮ ኮስት በራሳችን ጥረትና ጊዜያችንንና ቅንነት ብቻ ነው የሚፈልገው ይሄ የሚኖርብንን ችግሮች መፍታት እንችላለን። ስለዚህ ከህሙማን ደህንነት ጋር በተያያዘ ስፔሻሊ በሚኖርብን ኮሚኒኬሽን ጋፖች ላይ በመስራት ህመምተኞቻችን ተገቢውን ኢንፎርሜሽን በመስጠትና በማበረታታት በመንከባከብ ልንፈታው እንችላለን ብዬ አስባለሁ። አመሰግናለሁ። በዋነኛነት ምንድነው መስራት ያለብን? አንደኛ ሁሉንም ባለድርሻ አካላት ማሳተፍ አለብን። በተለይ ከህሙማን ጋር በተያያዘ ህመምተኛውን ያሳተፈ አገልግሎት እንዲኖር አሁን ጀምረናል፣ አጠናክረን እንቀጥላለን። የፖሊሲ ስትራቴጂ ውስጥ አሁን የገባሉ፣ ከዚህ በፊትም ገብተዋል። አሁንም የጤና ፖሊሲው ላይም እንደዚሁ ህሙማን ደህንነት በዋነኛነት የተቀመጠ ጉዳይ ነው። ከዚህም በኋላ በተቻለ መጠን የህሙማን ድምጽ የወከለ አገልግሎት ወደፊትም ይኖራል ማለት ነው። በተጠናከረ መንገድ ስፔሲፊካሊ አሁን ከዚህ ከባሉ ጋርም ለማድረግ ፔሸንት ሴፍቲ ህሙማንን ያሳተፈ አገልግሎት ወደፊት ሁላችንም በጋራ የምንሰራው ነገር ነው። ህሙማንን ማሳተፍ አለብን። ህሙማን ስንል ባይዘው ቅድም እኔ የተወሰኑም ጓደኞቼ ሲናገሩት ነበረ። ህሙማን ስንል በስሩ ህሙማን ቤተሰብ አለ። ስለዚህ ሁለቱም በሱ ሳይድ ያሉትን ከኬር ፕሮቫይደር ደግሞ ስንል ጤና ባለሙያው አለ፣ አመራሩ አለ። ስለዚህ እነሱን አንድ ላይ አድርገን አቅፈን አላይን አድርገን በጋራ የተሻለ የጤና አገልግሎት ስርዓት እንፈጥራለን። ትብብር ወሳኝነት አለው። በጋራ የህሙማንን ድምጽ ከፍ እናደርጋለን። በዚህ መሰረት ነው። እንግዶቼ ከልብ አመሰግናለሁኝ። በዓለም አቀፍ ደረጃና በሀገራችን ለአምስተኛ ጊዜ መስከረም 26 ለህሙማን ደህንነት ህሙማንን ማሳተፍ በሚል መሪ ቃልና የህሙማንና የተገልጋዮችን ድምጽ ከፍ እናድርግ በሚል መፈክር ተከብሮ የሚውለውን የህሙማን ደህንነትን ቀን አስመልክቶ ያዘጋጀነው ተጠናቋል።
አፈወርቅ ይሁኔ ከመላው የስቱዲዮ ባለሙያዎቻችን ጋር በጋራ ነበርኩኝ። ጤና ይስጥልን። በስራ ላይ ሊከሰቱ የሚችሉ የእይታ ችግሮችን እስከ 90% መከላከል እንደሚቻል ያውቃሉ? የአይነውን ጤና ሊጎዳ የሚችል ስራ የሚሰሩ ከሆነ በየጊዜው አይን ምርመራ በማድረግና እንደ መነጽር ያሉ የአይን ጤና መጠበቂያ መሳሪያዎችን በአግባቡ በመጠቀም የእይታ ችግርን ይከላከሉ። ችግሩ ከተከሰተ በኋላም በወቅቱ በመታከም እይታውን ይጠብቁ። የሥራ ኃላፊ ከሆኑ ደግሞ ሰራተኞቹ መደበኛ የአይን ምርመራ እንዲያደርጉ በማመቻቸት ለአይን ጤና ምቹ የሥራ ቦታን በመፍጠር በሥራ ላይ የሚከሰቱ የአይን ችግሮችን ለመከላከል የሚያገለግሉ የአይን ደህንነት መጠበቂያ መሳሪያዎችን በማሟላትና ግንዛቤ በመስጠት እንዲሁም አደጋዎች ሲያጋጥሙ ተገቢውን ሕክምና በወቅቱ እንዲያገኙ በማድረግ የሥራውን ምርታማነት ከማሳደግ በተጨማሪ ለሀገርና ለወገኖቹ እድገት ጉልህ አስተዋጽኦ በማበርከት ኃላፊነቱን ይወጡ። ፍቅር ለዓይናችን በሥራ ቦታችን። ጤና ሚኒስቴር። ክቡራን ተመልካቾቻችን ቀደም ሲል የሁማን ደህንነትን የተመለከተ ውይይት ነበር የተመለከታችሁት። የዛሬ ቆይታችንም እዚህ ጋር ይቋጫል። ከዝግጅቱ ጥሩ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። ከመላው ስቱዲዮ ባለሙያዎች ጋር ህሌኒ መሰለ ነበርኩ። እስከ ሳምንት፣ መልካም ሳምንት።